አፍንጫ ደፍታታና በአፍንጫ ቆመ ነው የምትቀድሰው? እንዴት ነው ያልገባኝ ነገር። እሺ ጃንደረባ ይላል። ጃንደረባ ማለት ብልት የሌለው ወንድ ማለት ነው። ብልቱ ነው የሚቀድሰው? ምንድነው የሚያደርገው? ጥያቄ ምንድነው ጥቅሙ? ያስገረመኝማ ነፍሱ መቃብር ውስጥ ቁጭ ትላለች አብራ ከስጋው ጋር ያልከው። እሺ ቁጭ አለች እኮ ምን ነው የሚያስገርመው? ምን ኢሎጂካል የሆኑ ህዝቦች ናቸው። የሚያስገርምህን ነገር ራሳታክ ዝም ብለህ አትገረም። ያበደ ነው። ካናዳ ነኝ። ኧረ ካናዳ እንደ አንተ እንዳውም ካናዳ አይደለም ሌላ ታሪክ ውስጥ ነው። ሰማን ይመለኝ አንዱ እንዳማረበት ካናዳ እንዳልክ ማለት ነው። እሺ ኢየሱስ አምላክ አለው በልስ አይደለም ራሱ ኢየሱስ አምላክ ነው እንዴ? አምላክ አለኝ ራሱ አምላክ ነው አምላክ አለኝ አለ ማለት መቻለ ኤሎሂ ለማ ሰበቅታኒ አምላኬ ስለምን ተውከኝ አለው። መስቀል ላይ ሆኖ ማንን ነው? ሰው ሆኖ ነበር። ፍጹም ሰው ፍጹም አምላክ ነው። ከፈለከ አሳያለሁ እንዴ ሰው ሆኖ ነበርና ሰው አይደለም እንዴ ኢየሱስ? ስለዚህ አሁን የቱ ጋር ነው አምላክ የሆነው? እሺ አሳይነሽ። ሰውነቱን ተማምነናል። አምላክነቱ አምላኩን ላሳየ አውጣ መጽሐፍ ቅዱስ አለ። አረ ችግር የለውም። እኔ አንተ ብቻ ለመጥቀስ ያብቃ። ምዕራፍና ቁጥር ነገር አረ በጣም 10 ጠቅሳለሁ። እስቲ አንድ ጥቀስ። ችግር የለውም። 10ን ተውና አንድ ጥቀስ። አንድ እሺ አንድ ራዕየ ዮሐንስ አውጣ። ራዕየ ዮሐንስ 1:8 ላይ ራዕየ ዮሐንስ ምዕራፍ 1 ቁጥር 8 አይደል? ያለና የነበረ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ማን ነው ይላል? ኦሜጋ ነኝ ይላል። ማን ነው ይላል የሚለው? ይላል የሚለው ማን? ዮሐንስ ማን ነው ይላል እያለ የሚነግረን ኢየሱስን ነው እየነገረን ያለው። የት አለ ኢየሱስ የሚለው? እንደውም በቃ ለምን ማሳረፊያ ሌላ ነገር አልሰጥሽም? አሳረፈኝ። እሱ አለ ነው የምፈልገው ነው አሳረፈኝ። እሺ ፈጣሪ እንደሆነ አሳያለሁ። በቃ አምላክ እንደሆነ ማወጣላለሁ ግን አለ እና የለም ጠፍቶ ነው አለ እኮ አልኩህ። ልስጥ አምላክ እንደሆነ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። ስለ ዳግም መወለድ ነው አሁን አንተ የምታወራው። ሌላ አሁን እሱን አትጥቀስ። ሌላ አምላክነቱ ነው መጽሐፍ። ቆይ አንዴ መጽሐፍ ቅዱስ ላይ አምላክ እንደሆነ ላሳይ ነው። አንድ ጥቅስ አንድ ነጠላ ስባሪ ጥቅስ አታመጣም። እሺ ተረጋጋ። ቆይ አንዴ ሮሜ 4:5 ላይ ያውጣልኝ። አይደለም ሮሜ 9:5 ነው። ተው ሮሜ 9:5 ነው። 9:5 ይቅርታ 9:5 ኧረ ችግር የለውም። ምን ሆናል? አባቶችም ለነሱ ናቸው። ክርስቶስ በስጋ መጣ አለ። ክርስቶስን በስጋ ያመጣው ማን ነው? ክርስቶስን በስጋ ያመጣው ማን ነው? ክርስቶስ በስጋ መጣል እንጂ በስጋ መጣው ያለ ነገር ያለ? እስኪ አንዴ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃል ከዚህ ሰው ዘር እግዚአብሔር እንደተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ይላል። እግዚአብሔር ነው የመጣው ወይስ እግዚአብሔር ኢየሱስን ነው ያመጣው? ይኸውልህ አንድ ነገር ልንገርህ እኮ አመጣው ይላል። ኢየሱስ በምድር ላይ ሰው ሆኗል እኮ አምላክነቱ ግን አሁን ላይ ሰው አይደለም እኮ አምላክነቱ አላገኘነውም እኮ ነው የምልህ። አሁን የት አለ አምላክነቱ? እያሳየው እኮ ነው። አንብበው እንጂ። እሺ በቃ ወደ ፊልጶስ 2:6 ላይ አውጣ። 2:6 ላይ ምን ይላል መሰለህ? እሱም በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚቆጥር አልጋ ምናምን አለ። ስለዚህ አሁን በአምላክ መልክ ነው የሚኖረው ወይስ አምላክ ነው? በአምላክ መልክ ሲኖር እንኳን ያለው በእግዚአብሔር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር መተካከልን መቀማት እንደሚኖር ነገር ምናምን ነው የሚለው። ምን መሰላው? ከአምላክ ጋር መተካከል በመጀመሪያ አምላክ ሆኖ ሳለ አይልም አይደል? አምላክ ሆኖ ሳለ ነው የሚለው ወይስ በአምላክ መልክ ሲኖር ሳለ ነው የሚለው? አይ ግሪኩ አምላክ ነው የሚለው። ግሪኩ አምላክ ነው የሚለው። ግሪኩ ቴዎስ እና አምላክ ማለት ነው። ስለዚህ አሁን ስም ድንቅ መካር ኃያል አምላክ የዘላለም አባት በቃ እንደውም ኢሳይያስ 9:6 ላይ ይላል።
እሺ ይሄ እስካሁን አልሰራም። እሺ ትንቢተ ኢሳይያስ 9:6 ላይ ወንድ ልጅም ተሰጥቶናል። አንተ ሁሉንም አልተቀበልከውማ። ሁሉንም አልተቀበልከውም። ለዛ እኮ ነው ማለት ታዲያ የለማ አስረዳኝ። ለምን ነው ትክክል ያልሆንኩት? እሺ ወንድ ልጅ ተሰጥቶናል እኮ ላስረዳ ስል እኮ እሺ አትልማ። ወዲያውኑ ቴክስት ትቀይራለህ። እሺ የትኛው ላስረዳ መጀመሪያ? በቃ ራሱን ኢሳይያስን አሳሳይ። አሁን ያልኩ ኢሳይያስ 9:6 ላይ ወንድ ልጅም ተሰጥቶናል አለ። አሁን ኢየሱስ አምላክ ወንድ ልጅ ነው? ወንድ ልጅ ነው የምታመልከው? ተወልዷል በቃል ኪዳን መሰረት እሱን ወንድ ልጅ ነው የምታመልከው? ወንድ ልጅ ነው የምታመልከው? ምን መሰለህ አምላክ ወንድ ልጅ ሴት ነው? አምላክ ጾታ አለው? አላ ሴት ነው? አይደለም። እና ኢየሱስ በስምንተኛው ቀን ተገርዟል? ኢየሱስ በስምንተኛው ቀን ተገርዟል? መጽሐፍ ቅዱስ እንደዛ የሚለው ተገርዟል የሚል ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ገባና አንብበው። ምን ይላል እስቲ አንብበው። አውጣውና ሊገርዙትም 8 ቀን በሞላው ጊዜ በማህፀን ሳይረገዝ ስሙ ኢየሱስ ተብሎ ተጠራ። እሱ እንደዚህ ሳላየው አላምንም። በአንድ ስልክ እንትን ያልኩ ስለሆነ አሁን ላወጣልህ አልችልም። ቆይ እኔ አወጣልሃለሁ። አንተ አስተኛ እንትን አስተኛ ስልክህን አስተኛ። እኔ አወጣልሃለሁ። ባይብል ክፈቱን አስተኛ። ዛሬ ታብሌት አለመያዜ ተበላ ተርፋል። ፎሎ አድርገኝ። ለማንኛውም እኔም ያው ፎሎ አድርጌያለሁ። ብዙ እንማማራለን ብዬ ተስፋ አደርጋለሁ። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ቆይ እሱ ላይ እመጣላለሁ። ቆይ አንድ ጊዜ አሁን ልምጣልህ። የቱ ጋር ተብሎ ተጠራ ብዬ በጠይቅ አታመጣም። ችግሩ እሱ እኮ ነው። እሺ ምን ይላል መሰለ? ይኸውልህ ምን አለ እስቲ እንደ ሙሴ ሕግ የመንጻት ወራቸውን በተፈጸመ ጊዜ ጌታ የናቱ ተብሎ እሺ በጌታ ፊት ሊያቆሙታል። እሺ ሁለቷን ያው እሺ ቆይ እዚህ ጋር 22 ላይ ይመስለኛል። ያው ቁጥር 1 ላይ ነው ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ሊገርዙትም 8 ቀን በሞላ ጊዜ በማህፀን ሳይገረዝ መላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። አየው አሁን ተገለጠልህ። እሺ አንድ ነገር ልንገርህ። ያንተ አምላክ ኢየሱስ ሰው ሆነ። ቆይ አንዴ ዮሐንስ ወንጌል 2 ምዕራፍ 2 ቁጥር 1 መሰለኝ። አይደለም ምዕራፍ 1 ቁጥር 1 እንደዛ ነው አይደለ? መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ከዛ 14 ላይ ምን ይላል? 14 ላይ ምን ይላል? አይ ቆይ 14 ላይ ምን ይላል? ቃልም ሥጋ ሆነ ይላል። ስለዚህ ማን ነው? እግዚአብሔር ማን ነው? ቃል ሥጋን የፈጠረው ማን ነው? እግዚአብሔር ነው። ሥጋን የፈጠረው አዎ። ግን እግዚአብሔር ደግሞ ማን ነው? ቃል ነው ብሎ አለ። ምዕራፍ 1 ቁጥር 1 ቁጥር 3ን መዝለለ ይሄ ሁሉ ችግር አመጣብህ። አሁን ቁጥር 3 ላይ እግዚአብሔር ምን ይላል? ማን ነው መጽሐፉ ምን ይላል? ሁሉ በእርሱ ሆነ ይላል አይደለ? ሁሉም ከሆነው አንድስ እንኳን ያለ እርሱ ማለት ሆነ የተባለ ነገር ሁሉ በቃል ሆነ አይደለ? አይደል? ሆኗል። ቃል ደግሞ ማን ነው? እግዚአብሔር ነው እኮ። ቆይ ልነግርህ እኮ ነው። ከሆኑ ነገሮች መካከል አንደኛው ቃል ሥጋ ሆነ ሲባል በቃል አማካኝነት ሥጋ ተፈጠረ ማለት ነው። አለቀ። በቃል አማካኝነት ሥጋ ተፈጠረ ማለት ነው። ቃል ሥጋ ሆነ ማለት እግዚአብሔር ቃልን ማን ነው? እግዚአብሔር በቃሉ ሥጋን ፈጠረ ማለት ነው። እሺ ያለ ወንድ ንክኪ እንደዛ አይልም። ስለማይል ተዋህደ ነው የሚለው ቢል ችግር የለውም ነበር ግን አይልም። እሺ ቃል ሥጋ ሆነ ነው። ተዋህደም አይልም። ሥጋ ሆነ ከቃልነት ተለውጦ ሥጋ ነው የሆነው። ተለወጠ ሥጋ ሆነ እኮ ተለወጠ ማለት ነው። ሥጋ ሆነ ማለት ሥጋ ፈጠረ አላለም እኮ። ሥጋ ተለወጠ ማለት ለማን ነው? ቃል ተለውጦ ሥጋ ሆነ፣ ከቃልነት ወደ ሥጋ ተለወጠ። ቆይ ሥጋ የሆነው ማን ነው?
ቃል ስጋ ኢየሱስ ክርስቶስ አይደለም? ስጋ ሆነ ማለት በቃል አማካኝነት እግዚአብሔር እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን እንደሚያመጣ ተስፋ ገብቶ ነበር ቃል። ያ የተስፋ ቃል እውን ሆነ ማለት ነው። በእግዚአብሔር ቃል አማካኝነት እግዚአብሔር በቃሉ ስጋን ፈጠረ ማለት ነው። ሌላ ነገር የለውም። አይ በደንብ አልተረዳሁም። አይ ቁጥር 3 ላይ ይላል። ቁጥር 3 ሁሉ በእርሱ ሆነ አይልም? ወዱ ሁሉ በእርሱ ሆነ ይላል እኮ። ሁሉ በእርሱ ሆነ ከሆነውም አንድስ እንኳን ያለ እርሱ አልሆነም ማለት። ስለዚህ ሁሉ ነገር በቃል ከሆነ ሆነ የተባለ ነገር ሁሉ በቃል ከሆነ ከሆኑ ነገሮች መካከል ደግሞ አንደኛው ቃል ስጋ ነው። ሁሉ ነገር እኮ ነው። ቃል ስጋ ሲሆን በእግዚአብሔር ቃል ስለሆነ የሆነው ያልተፈጠረ አይደለም አይደለ? ስጋ የተፈጠረ እኮ ነው አይደል? ስጋ ፍጡር አይደለም ነው ነው። እና ስጋውን ታመልከዋለህ? ሰው ሆኖ ነበር። ፍጹም አምላክ ፍጹም ሰው የሚል አለ። እኔ አሁን ጥቅሱን ረስቼው ነው የት ጋር እንዳለ። አንድ ቦታ የለም። አንድ ቦታ አለ። አይ አለ። እኔ ዛሬ ስልኬ ላይ ምልክት መጽሐፍ ቅዱስ ላይ ማለት ነው ምልክት አድርጌ አስቀምጬበታለሁ። ግን አሁን ላይ እዚህ ጋር ሊያስኩት ቲክቶክን ዘግቼታለሁ። እኔ ሁለተኛ ቲክቶክ ላይ አልመለስም። አንተ አልስጋውንም ማን ነው ምን ነው የሚባለው? አሁን ያልከው ቃል ፍጹም ሰው ፍጹም አምላክ የሚል ካመጣ እኔ ቲክቶክ ዘግቼ ነው የምወጣው። በቃ አልመለስም ከዚህ በኋላ። አንድ ጥቅስ አመጣላለሁ ግን አምላክ እንደሆነ ሌላም ጥቅስ ላምጣልህ። ለማንኛውም እሺ አምጣ እስቲ ደግሞ እንጠብቃ ደግሞ እሺ። ግን እኮ አላስረዳኝም። እንትን ኢሳይያስ 9:6 አላስረዳኝም። ወንድ ልጅ ነው ብዬ እኮ ስለ አምላክ ሌላ ታሪክ ውስጥ ገባ። ወንድ ልጅ ነው የምታመልከው? አዎ ነው። ወንድ ልጅ ነው። አዎ። እና ወንድ ልጅ ነው አምላክ ሆኖ ነበረ፣ አሁን ግን አይደለም። የቱ ጋር ነው ሆነ የሚለው? ወንድ ልጅ አምላክ ወንድ ልጅ ሆነ የሚለው የታለ? እኛ ወንድ ልጅ የሚል ነው እንጂ ያየነው አምላክ ወንድ ልጅ ሆነ የሚል የለም መጽሐፍ ላይ። ወንድ ልጅ ተሰጥቶናል አለ እኮ። ወንዱን ልጅ ታመልከው። አሁን ወንድ ልጅ ፍጡር ነው። ስለዚህ ወንድ ልጅ ፍጡር ነው። ፍጡር ይመለካል። አንተ እኮ ግራ የሆንክ ነው እኮ ማለት የምታወራው ነገር ግራ የሆነ ነገር ነው። ለምን ግራ? ትክክለኛ ነገር ነው እንጂ አምላክ እኮ ከኔ ውጭ ሌላ አምላክ አይኖርህ አለ እኮ። በላይ በሰማይ በታችም በምድር ካለው በውሃ ውስጥም ካለው አንዳች ለተቀረጸው ምስል አትስገድ፣ ለሐውልት ምናምን በቃ ከኔ ውጭ ሌላ ምንም አምላክ አይኖርህ ብሎ ተናግሯል። ስለዚህ ከአምላክ ውጭ የተፈጠረ ሰው ይሁን የተወለደም ሰው ይሁን ድንጋይም ይሁን ምንም ነገር ከሱ ውጪ ሌላ ማምለክ አግባብ አይደለም። ለጸና ምን መሰለሽ እሺ ሮሜ 1:8 ሮሜ 1:8 ሰላም አለይኩም። ሮሜ 9:5 ማለት ነው። 1:8 ምን አለ? 1:8 ላይ እስኪ አውጣው። ምንድነው የሚለው? እንዴት ነው ሮሜ 1:8 ጭራሽ እኮ ኢየሱስ እንደማይመለክ እኮ ነው። አምላኬን በኢየሱስ ክርስቶስ አመሰግናለሁ ነው የሚለው። የሮሜ ጸሐፊ እንደዛ ነው የሚለው። አምላኬ ኢየሱስ ክርስቶስን አመሰግናለሁ። ኧረ አይልም። አምላኬ ኢየሱስ ክርስቶስን አመሰግናለሁ አይልም። አምላኬን በኢየሱስ ክርስቶስ አመሰግናለሁ ነው የሚለው። ብራዘር አምላኬን በኢየሱስ ክርስቶስ አመሰግናለሁ። ኢየሱስን አመሰግናለሁ ሳይሆን በኢየሱስ ክርስቶስ በኩል አምላኬን አመሰግናለሁ ነው የሚለው። ለምንድን ነው ኢየሱስን አመሰግናለሁ ያላለው? አምላኩ ደግሞ አብ ነው ማለት ነው። ያሳዝናል። አንድም አልሰጣኝም ውዱዬ። እስኪ አንድ መረጃ ጨምረሽ አንተ ልትረዳው የማትችለው ነገር ምን መሰለህ? እኛ ልንረዳው የማንችለውን ነገር አምላክ ይነግረናል። የሚገለጽልህ ክርስቲያን ስትሆን ነው፣ ስትጠመቅ ነው። ለምን አትጠመቅም አንተ? ውዱዬ አንተ ተጠምቃለህ። አንተ ተጠምቃለህ። ለምንድን ነው ያልተገለጠልህ? ለምን ለኔ መግለጥ አቃተህ? ማለት አሁን ለኔ ማለት ነው አንድ ነገር ልንገርህ። እኔ ብዙ ይሄን ያህል እውቀት አለኝ በክርስትና ላይ እያልኩ አይደለም እኮ ገባኝ። እንደሌለማ ታስታውቃለህ እኮ ያው ጥቅስ ምናምን ይዛል። እሺ እኔ አንድ ጥያቄ ልጠይቅሽ። እኔ አሁን አንዳንድ ጥቅሶችን አውቃለሁ።
እሺ አሁን ለምሳሌ በስላሴ ታምናለህ? አዎ ዱዬ አምናለሁ። እሺ ሶስት አምላክ ነው ወይስ አንድ አምላክ ነው ስላሴ? አንድም ሶስትም እኮ ያው ግን አንድ አምላክ ነው አይደለ? አዎ አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ ማርያም አንዱን አምላክ ወልደዋለች? ወልዶ ከሶስት አካል አንዱ ሰው ሆኖ ነበር እንጂ አንዱን አምላክ አልወለደችማ። ወዱ ኢየሱስ ወልድ ነበር እንጂ ወልድን ወለደች እንጂ አንዱን አምላክ አልወለደችም። ምክንያቱም አንዱ አምላክ አብ ወልድ መንፈስ ቅዱስ ነው እንጂ አንዱን አምላክ አልወለደችም። ወልድ ነው ሰው እንጂ አንዱ አምላክ አይደለም የተወለደው። አምላክ ነው ኢየሱስ ክርስቶስ ራሱ ወልድ ነው። ሁሉ አምላክ ነው ያለው። አንድ የተወለደ አንድ ያልተወለደ አምላክ አለ። አንድ አምላክ ነው። ስለዚህ አንድ የተወለደ አምላክ አለ፣ አንድ ያልተወለደ አምላክ አለ ማለት ነው። ይኸውልህ አንድ ጥቅስ አለ። አሁንም ምን ያልያዝኩት ማለት ነው። እሱ ሌላ ቀን ይዤ ልክ እመጣለሁ። ግን ፍጹም ሰው ፍጹም አምላክ የሚል አለ እሱ ላይ ማለት ነው። ወልድ በምድርም አለ በሰማይም አለ። የለም አለ ወልድ የጭራሽ አነ ኢየሱስ ፍጹም ሰው ፍጹም አምላክ የሚል ወላሂ ይኸው በቃ በአላህም እያለው የለም ጭራሽ ነው የሌለው። ወዱ ጭራሽ ቃታ አትልፋ አንተ ስለኛ መጽሐፍ ቅዱስ ምን አውቀህ ነው? የለም እኮ ነው ብለህ እንዴት አላውቅም እንዴ? ለምን አላነብም? ለአንተ ብቻ ነው መጽሐፍ ቅዱስ? ቆይ ቁርአናችሁን ታውቀዋለህ? ግን ቁርአናችሁ ጥያቄ አለ? ጠይቀኝ እስኪ ጥያቄ ካለሽ ከታች አንብብና ጠይቅ። ማለት ያው በእርግጥ እኔ አሁን ኔትወርክ ተቋርጧል። ይሰማል? ይሰማል። አሁን ይሰማል። ይሰማል? አዎ ይሰማል። ለምሳሌ ከዛ ውስጥ እናንተ ጋር በጣም ከሚያስተውሉ ቃላቶች ውስጥ አንዱ አላህ ማዕፀን አለው የሚለው መረጃ አለ ታወጣለህ። እግዚአብሔር ግን ማዕፀን አለው። መዝሙረ ዳዊት ምዕራፍ 10 ቁጥር 3 ላይ እግዚአብሔር ማዕፀን አለው። አይ ተው ቆይ አሁን እሱን አይደለም ያንተን አውጣሽ መረጃ አውጣሽ። እኛ ጋር ያንተም አለው የለውም መረጃ። እኔ ተጠቀስኩ። አረ መረጃውን እኮ አሁን እኔ ጋር እንዳልያዝኩት ነገር ያለው እኮ ታዲያ ከሌለ ማጣቀም እንዳልያዝኩት ነገር ያለው ግን አንተ አሁን አላገኘው። እኔ ልክፈትልህ ደግሞ አሁን እኔ ልክፈትና ያው ክርስቲያን ተሸውደኛለህ። አሁን የሆነ ጥቅስ ብናገር ተሸውደኛለህ። የለማ ስለሌለ እኮ ነው። በራሴ ነው የምተማመነው፣ በአንተ አይደለም፣ በእነሱ አይደለም። አሁን ተበላየው መዝሙር ላይ አያስፈልኝም። ምዕራፍ 110 ቁጥር 3 ላይ ምን እናደርጋለን መሰለ? ያው እሺ ኦኬ ምዕራፍ 100 ስንት ነበር? 103 ነው እንዴ? 103 ላይ ነው ባለ ቁጥር አንድ ጊዜ ላውጣልህ፣ አንድ ጊዜ አወጣልህና በገዛ እጃቸው እኔ ምን አገባኝ ታዲያ? ምን አገባኝ እኔ? ኧረ በእናትህ እነሱ አልነገሩኝም። አንተ ያው እሺ ምን አለ መሰለህ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ the people shall be willing in the day of the power ሱራ 47 2 አወጣልኝ ለራስ አንዴ ቆይ አንዴ ከዛ holiness from the womb of the Lord አየው womb ይላል እግዚአብሔር womb አለው ይላል። አየው womb ማለት ምን ማለት ነው? በአማርኛ አውጣው በእናትህ። አዎ ላውጣልህ። እግዚአብሔር womb ብቻ ሳይሆን ሆድ አለው ማለት ነው። እግዚአብሔር ቆይ አማርኛውን ላድርግልሽ። እግዚአብሔር ሆድ እንዳለው ያሳየኝ ያስበለዋል። ልጆች ተው በላቸው። አንተ አትጥቀሱ። እንደ አይነት ነገር ስትጠቅሱ ያውልህ ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይለዋል እግዚአብሔር ኢየሱስ። ስለዚህ እግዚአብሔር ሆድ አለው ማለት ነው። ትስማማለህ? ጨጓራ፣ ትልቁ አንጀት፣ ትንሹ አንጀት
ያው ከሆድ ወለድኩ ይላል። ያው እግዚአብሔር ነው የሚለው ሆድ አለው እግዚአብሔር። ትስማማለህ? እሺ እኮ ይኸው እግዚአብሔር ሆድ አለው። አንተ ካልዋሸህ አንድ ነገር ልንገርህ። ይኸውና እኮ ሆድ አለው ይላል። መጀመሪያ እንስማማ። መጀመሪያውን ነገር ልንገርህ። ይኸውልህ መጀመሪያ ይሄን ከማንበብ በፊት ማለት ማማ ሆድ አለው የለውም እና ቆይ ስለ መጽሐፍ ቅዱስ መጽሐፍ ቅዱስ ቀጥተኛ የተጻፈውን ነው እንዴ እንትን የሚለው ማብራሪያ የለውም ብለህ ታምናለህ? እንደዛ ነው የምታስበው? ምንም ሆድ አለው ያው እግዚአብሔር በእርግጥ ሆድ አለው። እሺ አንድ ነገር መጽሐፍ ቅዱስ እንደፈለገ አይተረጎምም። አንዴ ለምሳሌ እግዚአብሔር ይሄ ነገር ባይብል ላይ አለ ብለህ ታምናለህ? ይሄንን እስኪ አንብበው በጌታ ስም ዘዳግም 23:1 ነው። የጌታ ሰው እስኪ አንብብልኛል። ቁጥር 1 ነው አንብበው እና እንዴት ምን ይላል? የጌታ ሰው አንብብ እስኪ አንዴ። በቃ ይበልና ወደ እግዚአብሔር ቤት አይግባ ነው ያለው። አዎ ይግባ እኮ ምን ይላል? ጸጋው ይበዛልህ የሚከፍ ማለት ይሄ ነው። ያለው አንብበው እስኪ አንተ ይሄን እናትህ ፊት ታነበዋለህ? እህትህ ፊት ታነበዋለህ? እሺ እዚህ ሁሉ ህዝብ ፊት ታነበዋለህ? የሚከፍ ማለት አየህ እንደዚህ አይነት እና እኔ ምን ላድርግ? ለምን ነካካ? ለምን ትነካካለህ? እኔ ነካው እንደዛ ብዬ ይሄው ለሉሊላ የተቀጠቀጠ ብልቱ የተቆረጠው ለእግዚአብሔር ጉባኤ ነው። አየህ አይደል? እንደዚህ ነው የሚከፍ ነገር ማለት ነው። የት ላይ ነው? ዘዳግም 23:1 ላይ ሌላም እጨምርልሃለሁ። ቆይ ደግሞ ሌላ ልጨምርልህ። እሺ አንዴ ደግሞ ሌላ ልጨምርልህ። ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ለአሮን እንዲህ ብለህ ንገረው አለው ሙሴን። ይኸውልህ እግዚአብሔር ሙሴን ለአሮን እንዲህ ብለህ ተናገረው። ለአሮን እንዲህ ብለህ ንገረው ከዘርህ በትውልዱ ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ስርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንቅ፣ አይነ መጭማጫ፣ ተካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ። ለምን? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ። ወደ ከፈለግከው ጀምር ታነበዋለህ። ከፈለግከው ጀምር። እሱ ማለት ነው ውስጥ ላይ የሆነ የሚሰጥ አሁን ምን ነበር መሰለህ? ምንም የለም። አላስነበብክኝም ሙሉን። ምንም የለም። እግዚአብሔር አንተ አፍንጫ ደፍጣጣ የሆነ የሚደረግ ነገር አለ ማለት አንተ አፍንጫ ሰልካካ ነህ ግባ። አንተ አይነ መጭማጫ ነው ውጣ። ቻይናዊ፣ ኮሪያዊ፣ ፊሊፒንስ፣ ጃፓናዊ ምናምን እንዳለ ምንም ሰሜን ኮሪያ፣ ደቡብ ኮሪያ እንዳለ አይገቡም። ውስጥ የሚገቡት ምን ለማድረግ ነበር? ምን ለማድረግ ነው? ምን ለማድረግ አይግቡ ነው ያለው? ማለት ምን ለማድረግ ነው አይግቡ ያለው? ምንም ለማድረግ ይሁን እግዚአብሔር እየመረጠ ነው የሚያስገባው። ለአምልኮ ይመርጣል። መልክ ነው የሚያየው። አሁን ለምሳሌ ለአገልግሎት ከሆነ ዝም ብዬ ልንገርህ፣ አንተ ማታውቀው ነገር አንድ ነገር ልንገርህ። እሺ ቤተ መቅደስ ውስጥ ገብተህ ቢያንስ ሙሉ ሰዓት ቅዳሴ ከቀደስክ ቆመክ ነው የሚሆነው። ማቋረጥ የለብህም። እና በአፍንጫ ነው እንደምቆመው ታዲያ? በአፍንጫ ነው የምቆመው እንዴ? ምን ሆነ ነው እንዴ? ቢያንስ እጣን ማሽተብ አፍንጫ ደፍጣጣ እና በአፍንጫ ቆመ ነው የምትቀድሰው? እንዴት ነው ያልገባኝ ነገር። እሺ ጃንደረባ ይላል። ጃንደረባ ማለት ብልት የሌለው ወንድ ማለት ነው። ብልቱ ነው የሚቀድሰው? ምንድነው የሚያደርገው? ጥያቄ ምንድነው ጥቅሙ? ብልት ኖሮ አልኖረው አንድ ሰው ልቡ ይጽዳ እንጂ ሰውየው ብልት ኖሮ አልኖረው ሕፃን ምን ይሁን ማለት እና ዕጣን የሚታጠነው ብልቱ ነው እንዴ? ኧረ ተው አውቃለሁ። ዕጣን ምን ከብልት ጋር ምን ያገናኘዋል? ከአፍንጫ ፈጣን ጋር ምን ያገናኘዋል? በቃ አሁን ስለዚህ አሁን ይኸውልህ ግን ገብተህ ትቸገራለህ። ሁሉ ማብራሪያ አለ። ገባ? ምንም ማብራሪያ የለም። የፈለግከውን ማብራሪያ ብታመጣ
እኔ አፍንጫ ደፍታታ እግዚአብሔር ጉባኤ አይገባም ብትለኝ አይገባኝም። ምንም ሊገባኝ አይችልም። ሰማላ ይሰማል። የኔ ኔትወርክ ነው ጋይስ ወይስ ሊወጣ ነው እንዴ? ምን እሺ ነው ውዱ? ምንም አይደለም። ያንተ ነው የተቋረጠው እኮ። ምንድነው አሁን አንተ ነህ አፍንጫ ደፍታታ በመሆኔ እግዚአብሔር ጉባኤ አገባም እያልከኝ ነው? እና ሰልከክ ያለ እየተመረጠ ነው የሚገባው? እንደዚህ አይነት ነገር አሁን በጣም ነውር የሆነ ነገር ከሆነ እኮ እናንተ ጋር ይብሳል አይደል እንዴ? ቁርአን ላይና ሐዲስ ላይ ያለው። እሺ እኛ ላይ እንመጣለን፣ ግን የዚህን ተስማማ? ይሄን ተስማምታል? እግዚአብሔር አፍንጫ የዚህ ማብራሪያ ያለው አልኩ እኮ መጽሐፍ ቅዱስ እንደፈለገ አይተረጎም። አንተ የፈለከው ማብራሪያ ብታመጣ አፍንጫው ደፍታታ ስለሆነ አይገባም ብትለኝ አይገባኝም። እኔ ሰውን አምላክ የልቡን ነው እንጂ የሚመለከተው ራሱ የፈጠረውን ነገር አንተ ግባ አንተ አትግባ ይላል። ገብቶሃል? አንድ ነገር ልንገርህ፣ መጽሐፍ ቅዱስ ቀጥታ የተጻፈ ነው፣ ማብራሪያ አይፈልግም የሚል ቃል አምጣልኝ እስኪ። ማብራሪያ ይፈልጋል የሚል ቃል አምጣልኝ ይሻላል። እና እንደዚህ ነው። አሁን በጣም ቀላል ነገር ነው። ምንም ይሄን ያለ እዚህ ይብራራል ማለት ነው። እኛ ደግሞ በራሳችን እኛ ክርስቲያኖች ነን። ገባ አይደል? መጽሐፍ ቅዱስን የምናውቀው ክርስቲያኖች ነን። እሺ አብራራልኝ። እሺ አብራራልኝ። 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 በቃ ሌላ ጊዜ የጀነት ሰዎች አይራቡም አይጠሙም፣ ግን ይበላሉ። አሁን የሰው ልጅ ሲሞት ስጋው እዚህ ምድር ላይ ይቀራል። በአይናችን እናየዋለን። ይሄ ፕሩፍ ነው ማለት ነው። በአይናችን ማየታችን አይደል? አዎ። ምንድነው? ከዛ ሲነሳ ግን ስጋው እንደ ኢየሱስ ይዞ አይደለም የሚነሳው ነው። አላህ Subhanahu Wa Ta'ala እሺ ኦኬ። አላህ Subhanahu Wa Ta'ala አንድ ሙስሊም ሲሞት ጠቅልል አድርጌ ልጨርስልና ትመልሳለህ። ኧረ ቆይ አሁን ይህንን ሎጂክ በደንብ አድርጋችሁ አዳምጡ። ቆይ ዳቪድ፣ አሁን ለመማማር ከሆነ ሀሳብህ ማለት ነው ለመማማር ነው። ቆይ ልጠይቅህ፣ እንደ እስልምናም እንደ ክርስትና ማስተምሮ ሰው ሲነሳ ስጋው ይነሳል ከመሬት ላይ ሲነሳ እሱ በኋላ ነው እሱ የኛ አስተምሮ። ቆይ ያንተውን ነው የምጠይቅህ። መጀመሪያ እሱ እኮ ቤዝ ነው የምናስቀምጠው። እኛም ስጋው ይነሳል ብለን ነው የምናምነው። ቆይ ልጠይቅህ። ቆይ ተረጋጋ ዳቪድ። እሺ ልጠይቅህ። እሺ ጠይቅ። ለምሳሌ በስልምና አንድ ሰው ሲሞት እዚህ ፖይንት ላይ እኮ ነው የምናደመው። ሌላ ጥያቄ እዚህ ፖይንት ላይ እኮ ነው የምጠይቅህ። አዎ እኮ እያወራን ነው። አሁን የጥያቄው ሰዓት ወደ ሙግት ተቀይሯል። አንተ ስተት ነው ብለሃል እኮ። አሁን የምን ሙግት እኮ አይደለም። አንተ ስላልመለስክልኝ ነው ጥያቄውን ተረድተኝ። መጀመሪያ ሰው ሲጠይቅ ፖይንቱን አገኘው። ገብቶ ፖይንትን በደንብ ነው ያገኘሁት ከይቅርታ ጋር። እሺ ምንድነው ፖይንት ምንድነው? ቆይ ወደዛ እንሄዳለን። አሁን አንተ ያነሳኸው ፖይንት ዳቪድ ያነሳኸው ፖይንት ምንድነው? ስተት ነው። ይሄ የማይመስል ነገር ነው። ስጋዊ ፍላጎት መኖሩ አልከኝ። ኖ ይህ ነገር ስተት ነው። ምክንያቱም ስጋዊ ፍላጎት መኖሩ ስተት አይደለም። ኢየሱስ ክርስቶስም በዛ በስጋዊ ፍላጎት ነው የተነሳው አልኩ። አይ የኢየሱስ ክርስቶስና የኛ አንድ አይደለም ስትለኝ፣ አይ ኢየሱስም ስጋውን ይዞ እንደሚነሳው እኛም ስጋችን ይዘን እንነሳለን አልኩ። በየትኛው አስተምሮ መንፈስ ለምሳሌ አይሞትም፣ ከሰማይ ነውና ወደ ሰማይ ይሄዳል ይላል። ስጋ ነው ከአፈር ወደ አፈር ይመለሳል መክብብ ምዕራፍ 3 ላይ። በእስልምና ማስተምሮ ተመሳሳይ ነው። አንድ ሰው ተነሳ ካልን ዛት ሚን ይሄ ነገር ግዴታ መነሳት አለበት ማለት። መቼስ መንፈሱ ወዴትም አይነሳም፣ አልሞተም ጭራሽ ከሰማይ ነው ወደ ሰማይ ይሄዳል ነው የሚለው። ተነሳ ለመባል ግዴታ ልክ ኢየሱስ ክርስቶስ እናንተ እንደምትሉ በሶስተኛው ቀን ተነሳ እንደምትሉት ሰውንም አምላክ ይቀሰቅሰዋል፣ እሱንም አምላክ እንደቀሰቀሰ። አይ ይበሰብሳል ስጋ፣ አዎ ይበሰብሳል። አምላክ ያንን የመመለስ ነገር አላህ Subhanahu Wa Ta'ala ሱረቱል ያሲን ላይ ይህንን አስመልክቶ ምንድን ነው የሚለው? መጀመሪያ መፍጠር ነው የሚከብደው ወይስ ደግሞ ድጋሚ ማስነሳት ነው የሚከብደው ይላል። وضرب لنا مثلا ونسي خلقه قال من يحيي العظام وهي رميم። እቺ አጥንት አፈር አመድ ከሆነች በኋላ ድጋሚ የሚያስነሳት ማን ነው ብሎ አጥንት ይዞ ሄዶ ኡበይ ብን ኸለፍ ነብዩ ሰለላሁ ዐለይሂ ወሰለም ፊት ለፊት አጥንት ይዞ ሄዶ ምሳሌ ሊያደርግልን ሞከረ። ቁል በለው አሉ يحييها الذي انشأها اول مره። መጀመሪያ ላይ የፈጠራት ጌታ ያ አላህ Subhanahu Wa Ta'ala ድጋሚ ያስነሳታል ብለህ ንገረው። እሱ ደግሞ ሁሉን ነገር ማድረግ ላይ ቻይ የሆነ ጌታ ነው ብሎ ነው ያስቀመጠው። ኦኬ ዳቪድ አሁን መቀጠል ትችላለህ። አሁን ይኸውልህ ጥያቄን ታስጨርሰኝ ይሄን ሁሉ ሰዓት አጨርስም ነበር። እኔ ያልኩህ
እኔ በመጨረሻው ሰዓት ወይ ደግሞ ለፍርድ ቀን ሲነሱ ምናምን እንደኛ እንትን አይደለም እኔ የጠየቁህ። እኔ ዛሬ ለምሳሌ አንድ ሙስሊም ሲሞት ነው ስጋው እዚህ ምድር ላይ ይቀራል፣ በአይናችን ያየ ነው ይቀራል። ነፍሱ ደግሞ በእናንተ አስተምሮ ወዴት ነው የሚሄደው? ነፍሱ ከስጋው ጋር ይመለሳል። አላህ ጋር የምትቀርበው። ዳቪድ አልተረዳኸኝም። እሱን እኮ ነው የምልህ። ነፍስ የምንለውም ነገር በእኛ በእስልምና አስተምሮ መሰረት የሙእሚንም ነፍስ ሆነ ከነቢያቶች ነፍስ በስተቀር የሌሎች የሙእሚን የአማኝም የኢአማኝም ነፍስ ወደ ሰማይ ከሄደ በኋላ ወደ ታች ይመለሳል። በሐዲስ ደረጃ ይህ መጥቷል። ወደ ሰማይ ይሄዳል ነፍሱ፣ መላእክቶች ይዘውት ይሄዳሉ። ሩሐን ጠይባ የሆነችው ነፍስ አላህ Subhanahu Wa Ta'ala ወደ ላይ ይዟት፣ መላእክቶች ወደ ላይ ይዟት ይሄዳሉ። ከዛ መን هذه النفس እቺ ማናት ተብሎ ይጠየቃል። አይ እቺ እኮ የእንትና ነፍስ ናት ሲባል عشتي هنيئا የመሳሰለ ነገር ይሏታል። በተመሳሳይ ደረጃ ደግሞ በኺል የሆነ መጥፎ የሆነውንም ሰው ደግሞ አንተ እንደዚህ መጥፎ ነገር ያጋጥምሃል እንደዚህ ትሆናለህ ምናምን ይሉታል። ሁለቱም ግን ወደ ምድር ይመለሳሉ ይላል፣ ወደ ሩህ ይመለሳሉ። ይሄንን ኢብኑ ተይሚያ ረህመቱላሂ ዐለይሂ በመጽሐፍ በመጅሙዕ አልፈታዋም ላይ የሚያስቀምጡት ነገር ይሄን። የት ነው የሚመለሱት? ወደ ምድር ስትል ወደ ስጋ ውስጥ ይመለሳሉ። አሃ እዛው መቃብር ውስጥ። አዎ የኛ አስተምሮ ያ ነው። ለዛ ነው እኮ ቆይ this is the point። አሁን ከላይ ነፍሱ ከአላህ ዘንድ ፍርድ ከተሰጣት በኋላ ወይ ደግሞ መመሪያ ከተሰጣት በኋላ ተመልሳ ወደ መቃብር ወዳለው ስጋ ነው የምትዋሃደው። ፍርድ የሚባል ነገር የለም። እሺ አይኖር ችግር የለውም። ወደ ታች መጣ መቃብሩ ጋር ነው አብራ የምትሆነው። ትገባለች፣ ሰውየው ሩህ ውስጥ ትገባለች። እሺ መቃብር ውስጥ አንድ ላይ ሆኖ ነው ማለት ነው የሚኖሩ። ቆይ ምንድን ነው ያሳቀ? ያሳቀኝማ ነፍሱ ከስጋው ጋር ተዋህዳ ነው አብራ የምትኖረው ወይስ ብቻዋን ነው መቃብር ውስጥ ብቻዋን ነው የምትኖረው? ከስጋ ጋር አብራ ሆነ። አብሮ ከሆነ ለምን እንዴት? ቆይ ወሬላ ምንድን ነው ያሳቀህን ነገር ንገረኝ። ያ ማሳቅ ሳይሆን መገረም ነው እንጂ መሳቅ አይደለም። ሳቅና መገረም ይለያል። ያስገረመኝማ ነፍሱ መቃብር ውስጥ ቁጭ ትላለች አብራ ከስጋው ጋር ያልከው። እሺ ቁጭ አለች እኮ ምን ነው የሚያስገርመው? ምን ኢሎጂካል የሆኑ ህዝቦች ናቸው። የሚያስገርምህን ነገር ራስ አታውቅ፣ ዝም ብለህ አትገረም። እሺ አለ እኔ ልቀጥልለት። ቆይ ሚውት አድርግ። ማለት መቃብር ስንት ዘመን ነው የምትኖረው? ጥያቄ ተመልከቱ። ቢላሂ አለይኩም አጨብጭቡለት እስኪ። መቃብር ስንት ዘመን ነው የምትኖረው? እስቲ አጨብጭቡለት። በኋላ እንዴት እስከ መቼ ነው የምትኖረው ማለት ነው? አዎ እንደዛ በልሽ። ተረጋጋና አንተም በልሽ። መማማር ስለሆነ ትንሽ ፓኒክ ሆነሃል። እንትን ነው እሺ። መቃብር ውስጥ የምትኖረውን እስከ መች ጊዜ ነው ከተባለ አላህ እሷን እስኪመልሳት ድረስ ተነሺ ተብላ እስክትነሳ ድረስ ማለት የቂያማ ቀን እስኪደርስ በሐዲስ ማለት ነው። ኢማም አህመድ በዘገቡት ሐዲስ ላይ ሙስነድ ኢማም አህመድ ሐዲስ ቁጥር 17803 ላይ ይህንን ማግኘት ትችላለህ። ሪፈረንሶች ምናልባት አንባቢ ኮንክ ሪፈረንሶች አሁን ይሄን ዛሬ ነው ያወቅኩት። አንተን በመጠየቄ ነው ያወቅኩት። ይሄን መቃብር ላይ አብራ እንደምትቆይ ምናምን አላቅም ነበር። በጣም ሲሪየስ። ኦኬ ችግር የለውም። በተመሳሳይ ደረጃ መጅሙዕ አልፈታዋ ቮሊዩም 4 ገጽ 292 ላይ في هذا الحديث أن الروح تبقى بعد مفارقتها البدن خلافا لضلال المتكلمين وإنها تصعد وتنزل خلافا لضلال الفلاسفة بلو وأنها تعاد إلى البدن ወደ ሰውነት ትመለሳለች ብለው አስቀምጧል። እና ደግሞ ይቅርታ አድርግልኝ እንጂ ይሄ አሁን ተገቢ ጥያቄ ነው። እስከ መቼ ነው የምትቆይ ማለት አጨብጭቡለት አያስብልም። በጣም ተገቢ ጥያቄ ነው። እስከ መቼ ነው የምትቆይ ማለት እንደዛ አይደለም።
Erecha, also called Iresa or Dibayu, is a Thanksgiving holiday celebrating the end of the winter in Oromia region, Ethiopia. 3. Erecha is the most celebrated cultural festival in Africa. The Oromo people celebrate Erecha to thank God for the blessings and mercies they have received throughout the previous. መላው ኢትዮጵያውያን እንኳን ደስ ያላችሁ ዛሬ ታሪክ ሰርታችኋል